بسم الله الرحمن الرحيم الحمد لله حمدا كثيرا طيبا مباركا فيه الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين ودنا يتكبراتشو يا أفريكا انقدا بروغرام تكتاتاواتش وحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته يالكم ይህ ضيف አፍሪካ ወይም አፍሪካ እንግዳ የተሰኘው ፕሮግራም እዚህ ሳውዲ አረቢያ ሪያድ አፍሪካ ቲቪ ስቱዲዮ ተዘጋጅቶ በየዕለቱ ወደ እናንተ እየቀረበ ያለ ፕሮግራም ነው። ዛሬም በሌላ እንግዳ በሌላ ርዕስ ተገናኝተናል። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። ወሻርኩም ሙባረክ ወተቀበለ الله منا ومنكم صالح الاعمال አላህ Subhanahu Wa Ta'ala ጾማቸውን ከተቀበላቸው ሰዎች እንዲመድበን ዱዓ ያደረጋችሁ ፕሮግራማችንን እንድትከታተሉ በአክብሮት ጋብዛለሁኝ። አሁን በቀጥታ ወደ እንግዳ ያነማልፍ ባረከላሁ ፊኩም መልካም ቆይታ። طيب ኡስታዝ ሙአዝ በቅድሚያ እንግዲህ አላህ Subhanahu Wa Ta'ala ፈቃድ ሆኖ በአፍሪካ ቲቪ መስኮት የአፍሪካ እንግዳ ተጋባዥ እንግዳ ለመሆን እንደው ስጠይቅህ ወዳው ነው ሻልከኝ ፕሮግራሜን አክብረህና ወደ ስለመጣ እንዳከበርከኝ በአድማጭ ተመልካቾች ስም አላህ ያክብርህ ለማለት ወዳለሁ። አህለን ወሰህለን ፊክ። جزاكم الله خير واحسن الله اليكم። እኔም ሁላችሁንም ላመሰግናችሁ ወዳለሁ። አፍሪካ ቲቪ ያው ሙስሊሙ ማህበረሰብ በጣም ብዙ ውለታ የዋለ ሚዲያ ነው። በጣም ብዙ ነገሮችን የሰራ ሚዲያ ነው። ከማህበረሰቡ ጋር መጀመሪያ ያገናኘኝ ሚዲያ አፍሪካ ቲቪ ነበር። ገና ወጣት ልጅ እያለን ተቅሪበን የዛሬ 10 አመት ገደማ በአፍሪካ ቲቪ ነበር መጀመሪያ የዳዕዋ ስራችን የጀመርነው። ድጋሚ እዚህ ላይ በመቅረቤ በጣም ደስ ብሎኛል። ጀዛኩሙላሁ ኸይራን ባረከላሁ ፊክ። አይ ወዳውን አልቆየ ምክንያቱም አፍሪካ ቲቪም ከተመሰረተ 15ኛ ዓመቱን ይዟል። እንደተመሰረተ በ5 አመት አካባቢ ነው አፍሪካ ቲቪ መስኮት ላይ በቂ ያልከው በጣም ደስ ይላል። በድሪ طيب شكرا ኡስታዝ ሙአዝ። እንግዲህ አሁን አንተ ያለኸው አውስትራሊያ ነው። ምናልባት ለኔ ፕሮግራም ጥሩ ሆኗል እዛ መሆነ ወደ መዲና ብትመጣ ኖሮ በተለያየ ነገር ቢዚ ስለምትሆን ላገኘህ አልችልም። የዛሬ አመት እንደዚህ በጣም አስቤ ነበር ግን አላህ አላለውም። ዛሬ ተገናኝተናል። ምናልባት ለአድማጭ ተመልካቾቻችን አንዳንድ ሀሳቦችን ለማድረስ ፈቃደኛ ስለሆንክ በድጋሚ አመሰግናለሁኝ። እስኪ ኡስታዝ ሙአዝ የበለጠ ግልጽ እንዲሆን እኔ በተወሰነ መልኩም ቢሆን አውቃለሁኝ ሸخصيا ነገር ግን ሲከራስ አንደበት ኡስታዝ ሙአዝ ነዚፍ ማን ነው? የት ነው ተወልዶ ያደገው? ያደገበት አካባቢ የጾም ድባብስ ምን ይመስላል? በስንት አመቱ ነው መጾም የጀመረው የሚለውን እናንሳና ወደ ቀጣይ እናልፋለን። بسم الله الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله أفضل السلام وأتم الصلاة وبعد. السلام عليكم ورحمة الله وبركاته. بيك جمركم وعلى ሙዓዝ ነዚፍ ማለት ተወልጄ ያደኩት ድሬዳዋ ላይ ነው። ድሬዳዋ ደግሞ ያው ሁሉም ሰው እንደሚያውቀው ቤተሰብ ይወልዳል ማህበረሰብ ያሳድጋል። አላሁ አክበር። ያው ከተወለደ በኋላ ቢገርም ነው ከህዝቡ ጋር ነው የምታድገው እና ሰፈር ጋር ነው የምታድገው። በጣም ደስ የሚል ነገር አለ እና ተወልጄ ያደኩት ድሬዳዋ ላይ ነው። በልጅነት እድሜ ፖሊስ መሬት የሚባል አካባቢ ነበር ከድሬዳዋ የነበረ ነው። ከዚያ በኋላ ልክ 10 አመት ገደማ ሲሆነኝ ወደ ሳቢያን ቤተሰብ በአጠቃላይ ወደ ሳቢያን ሄድን። እዚያው ነበር ያደኩት خلاص ከ10 አመት ጀምሮ ከሀገር እስከወጣ ድረስ እዚያው ሳቢያን ነበር የነበርነው። አልহামዱሊላህ በጣም ብዙ ደስ የሚሉ የሀገር ሽማግሌዎች፣ ወጣት ጓደኞች፣ በጣም ብዙ ደስ የሚል ማህበረሰብ ነበር። እዚያው ተወልጄ ያደኩት። ታች ጀምሮ የተማርኩባቸው ትምህርት ቤቱን አዳርሻለሁ ማለት ይቻላል ተቅሪበን። ምክንያቱም ቢላል ትምህርት ቤት ነበር የጀመርኩት። ከቢላል ጀምር ከዚያ ማዕሀደ ኑር ገባው። ሁለቱም አሳዳጊዎች ናቸው። ቢላልም ማዕሀደ ኑርም ድሬዳዋ ላይ ካሉ ትላልቅ መድረሳዎች አንጋፋ ከሚባሉት ናቸውና ሁለቱ ናቸው ያሳደጉን። ከዚያ ውጭ ደግሞ ቤተል ትምህርት ቤት ተምሬያለሁ። ሳቢያን ሃይ ስኩል የመንግስት ትምህርት ቤት ነው ይሄኛው። እሱኛውንም ተምሬያለሁ። 9 እና 10 እዚያ ነበር የወሰድኩት እና ይሄን ይመስላል። በዚህ መሃል ያው በጣም ረጅም ጉዞ ነበር። ልጅ እያለሁ ተቅሪበን ጎበዝ ተማሪ ነበርኩኝ አንደኛ ክፍል ሁለተኛ ክፍል ላይ። ከዚያ በኋላ ደግሞ የሆነ የልጅነት ጨዋታ ነገርም አለ። ትምህርቱን ጥዬ ወደ መዝናናት ወደ መጫወቱ ገባሁ። ከዚያ 7ኛ ክፍል ሲሆነኝ እስከ መባረር ደረስኩኝ ከትምህርት ቤቱ ማለት ነው። አይ ልጅ አስተጋሪ ነው ይባረር ተባል። ልክ ያ ነገር ሲመጣ والله جزاهم الله عني خيرا እኔም ማባረራቸው አሁንም የማመሰግናቸው ነው። ምክንያቱም ያ ነገር ሲመጣ ነበር ወደ ቁርአን ማዕከል እንድገባ ቤተሰብም ወስኖ ያስገባኝ ማለት ነው። ገባው መርከዝ ዳሩል ዑሉም በጣም ደስ የሚል መርከዝ ነው። የዚያን ጊዜ ስሙ መርከዝ ዑመር ኢብኑ አልኸጣብ ነበር። እዚያ መርከዝ ገባው። ያ መርከዝ ስገባ
ከቁርአን ጋር ግንኙነት አልነበረኝም እስከ 14 ጁዝ ቀርቻለሁ ወላኪን የቀራሁት ጣልጣል ያደረጉ መቅራቱን እንጂ በስርዓት አይደለም እዚያ ስገባ 14 አመቴ ነው ኦልሞስት እዚያ ገባው በጣም የለፉብኝ ኡስታዞች አሉ ከዚያ ከጫዋታው ዓለም ሙሉ በሙሉ መጫወትና መደሰት እንጂ ምንም ትምህርት የሚባል ነገር የሌለበት ዓለም ላይ የነበርኩ ልጅ እዚህ ስመጣ ደግሞ ከአላህ Subhanahu Wa Ta'ala በታች በጣም የለፉብኝ ኡስታዞች ኡስታዝ ነሻጥ በክሪ ኡስታዝ አብዱራህማን ኡሶ በጣም ለፍተው ምን ብለው በ3 አመት ቁርአን አስሐፍዘው ሙራጃዓም ማስደርገው ወደ 8ኛ ክፍል መለሱኝ ማለት ነው ከዚያ በኋላ ያው መጀመሪያ የነበረው ትምህርት ላይ ጉብዝናዋ ነበረች ጫዋታው ነበር ያበላሸው ወደ መጀመሪያው መስመር ተመለስኩኝ አንድ አመት ገጠር ሄጄ ነበር 8ኛ እንደጨረስኩኝ 2003 ላይ ዒልምን ለመማር ነበር ገጠር የሄድኩት አዋሌ የሚባል የድሬዳዋ ገጠራማ ቀበሌ ነው እዚያ ሄጄ አንድ አመት ቆየው በዚያ ቆይታም በጣም ብዙ ነገሮችን ተማርኩ ከዚያ ተመልሼ 9ኛ እና 10ኛ ክፍል ሳቢያ ሃይስኩል ላይ ተማርኩት ሳቢያ ሃይስኩል በነበርኩበት ሰዓት ሁለተኛ መውጣትን አላቀውም ነበር አንደኛ ነው ለዚያው ቀጥል ጋር ሁለተኛ እና 3ኛ ክፍል ተማሪዎች ጋር የማርክ ልዩነት በትልቅ ማርክ ልዩነትም ነው ምክንያቱም አጠና ነበር በደንብ ፎከስ አድርጌ ነበር እንትንምለው ያ ነገር በጣም ተቀመውኝ ነበር አልহামዱሊላህ ማትሪክስ ወስድ ማትሪክ 758 ተማሪ ከፍተኛ ነጥብ እኔ ነበርኩ ያመጣሁት እዚያ ትምህርት ቤት ማለት ነው ከፍተኛ ነጥብ እኔ ነበር አልহামዱሊላህ ማሻአላህ ወዲያው 11ኛ ክፍል ስገባ ወደ ማዕሀደ ኑር ተመለስኩ ወደ ማዕሀደ ኑር ስመለስ ሙንዚርና አማር ወንድሞቼ ያሉ በጣም ወዳቸው አብሮ አደጎቼ ናቸው ዳዕዋው ሴክተር ላይ አብረን ነበርን አፍሪካ ቲቪ ላይ ሶስታችን ነበርን አብረን የገባነው በአንድ ፕሮግራም ማለት ነው እስካሁንም አብረን ያለነው ጃሚዓ አብረን የተቀላቀልነው ተخرجو አብረን ያደረግነው ሁላችንም ማለት ሶስታችንም طيب እስኪ አማርና ሙንዚር ጋር አፕላይ አድርገን እሺ ቀጥል በዛው ማያይዘህ የአካባቢው የጾም ድባብ ምን ይመስላል ድሬዳዋ አካባቢ ያደክበት አካባቢ ያለው የጾም ድባብ አጠራርገ ሶስቱን ተመልያለህ ከዚያ በኋላ ወደ ጃሚዓ ወደ ማዕሀደ ኑር ስመጣ ከነሱ ጋር ተስማምተን ከአማርና ሙንዚር ጋር አፕላይ ያደረግን ለመዲና 11ኛ ክፍል እያለሁ ማለት ነው ግቢ ሁለተኛ አመት ላይ እያለሁ ነበር ፕሮሰሱ አልቆልኝ የመጣው ቪዛ ይመጣልኝ 4 አመት ነው የፈጀው ማለት ነው በጣም ረጅም ጊዜ ነበር ያን ይመስላል ከጾም ጋር ተያይዞ ያለው ነገር የጾም ድባብ እኔ ረጅም አመት ጾም ከቤተሰብ ጋር አልጾምኩም ከ2005 ጀምሮ ከቤተሰብ ጋር አልጾምኩም ማለት ይቻላል በኢትዮጵያ አቆጣጠር 2005 ጀምሮ ከቤተሰብ ጋር አልጾምኩም ማለት ይቻላል ምክንያቱም ስታሰግድ ተራዊህ ስታሰግድ እዚያው መርከዝ ነው ቁርአን እየቀራህ የምትውለው ማታ ላይ ታሰግዳለህ ከዚያ በኋላ ደግሞ ግቢ ነው ይሄድ ነው ግቢም ደግሞ ያው ከቤተሰብ ጋር አትገናኝም ቀን ላይ ቁርአን መቅራት ትምህርትህን ማጥናት ነው ከዚያ በኋላ ማታ ማሰገድ ነው ማሰገድ ካለብህ ፈተና ምናምን ካለ ደግሞ ወደ ፈተናው ላይ ፎከስ ማድረግ ነው የጾም ድባቡ በጣም በስራ ነው ያለፈው ማለት ይቻላል መልፋት ነው መሮጥ ነው በዚያ ነው ያለፈው ግን በጣም ደስ የሚል ጾም ነበር በጣም ደስ የሚል ማታ ላይ ለማሰገድ ቀን ላይ ዝግጅት ማድረግ ነው በጣም ደስ የሚል የጾም ድባብ ነበረው ያው ደስ የሚል የጾም ድባብ ነበር طيب ኡስታዝ ሙአዝ እስኪ ዛሬ ምናልባት አሁን አንተ ጋር ላነሳቸው የፈለኳቸው በጃሚዓ አልመዲና ሙነወራ ወይም ደግሞ በሳውዲ አረቢያ አካባቢ ለየሀገራቶች የሚሰጡ የነጻ የትምህርት እድል አሉና አብዛኛው ማህበረሰብ እነዚህ ነገሮች አውቆ በጊዜው ተመዝግቦ እየተጠቀመን አይደለም የሚለውንም እናነሳለንና እንግዲህ አንተ አሁን ያለኸው ያው ተቅሪበን 1 አመት አካባቢ ሆነ ይመስለኛል አውስትራሊያ ነው ያለኸው ግን ተመልሰህ ወደ ጃሚዓ አልመዲና ሙነወራ መምጣትህ አይቀርምና እስኪ በዚህ አካባቢ ለምሳሌ መዲና ላይ ጃሚዓት መዲና ሙነወራ አለ ወደ ሪያድ ስትመጣ ጃሚዓት መሐመድ ብን ሰዑድ አልእስላሚያ አለ ወደ ደማም አካባቢ እንደዚህ ጃሚዓት አልመሊክ ፈህድ ይመስለኛል እንደዚህ አለ وكذلك الرياض ላይ ጃሚዓት አልመሊክ ሰዑድ አለ በጣም የታወቀና ስመጥር ዩኒቨርሲቲ ነውና በእነዚህ አካባቢዎች አጋጣሚ የሆነ ፕሮግራም ለመስራት እድሉን አግኝቼ ለማየት ገብቼ ነበርና በጣም በርካታ የአፍሪካ ሀገራቶች አግኝቻለሁኝ ኢትዮጵያኖች በጣም ጥቂት ነው ያገኘሁትና እንደው በዚህ አካባቢ በእነዚህ አካባቢ የሚሰጡ የትምህርት እድሎች እንዴትና መቼ ነው መመዝገብ የሚቻለው ጊዜያቸው መቼ መግባት ማወቅ መማር የሚቻልበት መንገድ እስኪ ምናልባት ለአድማጭ ተመልካቾች ግልጽ ብታደርግልኝ እሺ ከ2022 ዓመተ ፈረንጅ በፊት ከእንትን ነበር በኦንላይን ብቻ ነበር የሚደረገው ሲደረግ ደግሞ ዳይሬክትሊ ከጃሚዓው እንትን አለ ዌብሳይት አለው የጃሚዓውን ዌብሳይት አግኝተህ ነው እዛ ላይ አፕላይ የምታደርገው በፊት
ይሄንን ስል ደግሞ ከ2010 በፊት ደግሞ 2010 2011 በፊት ደግሞ በወረቀት ነበር የሚደረገው በአውሮፓውያን አቆጣጠር ማለት ነው። ከ2010 11 ጀምሮ እስከ 22 ድረስ በኦንላይን አፕላይ የሚደረገው ዳይሬክት የጃሚዓው ዌብሳይት ላይ አፕላይ የሚደረገው። ከ2022 ጀምሮ ደግሞ ኡድሩስ በሳዑዲያ የሚባል አንድ ዌብሳይት መጥቷል አሁን ወይ ደግሞ በእንግሊዘኛ ስተዲ ኢን ሳውዲ አረቢያ ነው የሚለው። በዚያ ዌብሳይት ላይ ነው አፕላይ የሚደረገው። ያንን ስፔሲፊክ ጃሚዓ ላይ አይደለም አፕላይ የምታደርገው። መጀመሪያ ሲቪህን ታስገባለህ፣ የልደት ወረቀትህን፣ ቀጥል ተዝኪያዎችን፣ መሰል ነገሮችን የሚያስፈልጉ የትምህርት ማስረጃዎችን ሁሉን ነገር አፕሎድ ታደርግና የሆነ ፕሮፋይል ይሰጥሃል። በዚያ በሚሰጥህ ፕሮፋይል የምትፈልገው ጃሚዓ ስኮላርሺፑን ጊዜውን ለቆ ከሆነ ወዲያው ገብታ አፕላይ ታደርጋለህ። የትኛውም ጃሚዓ ላይ አፕላይ ለማድረግ ከዚያ በኋላ እንደ አዲስ ወረቀትህን ማስገባት አይጠበቅብህም። አንዴ ፕሮፋይልህን ክሬት አድርገህ አስቀምጠሃልና ማለት ነው። እና በዚያ መልኩ ነው የሚሰራው። ያ ከ2022 ጀምሮ ያለው ነው። አሁን ባለፈው አመት ለዲግሪ ፕሮግራም ከሜይ 1 ጀምሮ እስከ ኦክቶበር 29 ነበር ሲቀበሉ የነበረው። ለማስተርስ ፕሮግራም ደግሞ ከሜይ 1 እስከ ኦክቶበር 31 ነበር ሲቀበሉ የነበረው ባለፈው አመት ማለት 2025 ላይ። አሁን 2026 ገብተናል። 2026ን ገና እስካሁን ድረስ ካሪኩለሙን አላስቀመጡም። ከዚህ ወር እስከዚህ ወር የሚለው ነገር አላስቀመጡም። ወላኪን ኢንሻአላህ እሱን ይለቁታል። ግን አሁን ላይ ፕሮፋይላችንን ክሬት ማድረግ እንችላለን። ማንም ሰው ገብቶ ቀጥል ግልጽ የሆነን ቤት መክፈት የሚፈልግ ከሆነ አካውንት መክፈት የሚፈልግ ከሆነ ገብቶ አካውንቱን ከፍቶ ፕሮፋይሉን የራሱን ፕሮፋይል ክሬት አድርጎ የትምህርት ማስረጃዎቹን እንዳለ እዚያ ላይ ጭኖ እድሉ ሲለቀቅ ወዲያው አፕላይ ማድረግ ይችላል። አሁን ላይ ግን ያን ነገር ማድረግ ይቻላል። እድሉን ግን መጠቀም የሚቻለው በሩ ሲከፈት ነው ማለት ነው። طيب እስኪ ኡስታዝ ሙአዝ አሁንም እዛው ልመለስ ወደ ጃሚዓ አልመዲና አልሙነወራ ወይ መዲና ዩኒቨርሲቲ። እዛ አካባቢ ላይ አሁን ካንተ ጋር ምን ያክል ኢትዮጵያኖች የዚህ ትምህርት እድል ተጠቃሚ ናቸው? والله برغتኝነት አላውቅም። ምንድነው ናቸው ይሄን ነገር የሚያውቁት? تقريبا يعني تقريبا ከ50 እስከ 80 ይሆናሉ። 50 እስከ 80 ያው በጣም ብዙ ዲፈረንስ አለው። 50 80 30 ሰው ሁላ መሀል ላይ ያለ። ለማንኛውም ከ50 እስከ 80 የሚሆን ተማሪ ነው ብዬ ነው የማስበው። ከዚያ በላይም በታችም ሊሆን ይችላል። በዚሁ አጋጣሚ የኢትዮጵያን ህዝብ አንድ ደስ የሚለው ነገር መነግራቸው ነገር ምንድነው? ኢንሻአላሁ ተዓላ በዚህ አጭር አመታት ውስጥ የተወሰኑ ዶክተሮችን ከዚያ እናገኛለን። የኢትዮጵያ ተማሪዎች አሁን እኔ ማቃቸው በግል ማቃቸው 6 ዶክተሮች አሉ ዶክተራ እየተማሩ ያሉ። 3ቱ ትላልቅ መሻይኽ የነበሩ ናቸው። መጀመሪያም ከሀገር ሲወጡ ዒልምን በደንብ አድርገው ቀስመው የወጡ ትላልቅ ዓሊሞች ናቸው፣ መሻይኾች ናቸው። 3ቱ ደግሞ እንደኛው ወጣቶች ናቸው። ወላኪን አሁን ፒኤችዲ ፕሮግራም እየሰሩ ነው ያሉት። በጣም ጎበዝ ልጆች ናቸው። እየሰሩ ያሉትም በተለያየ ዲፓርትመንት ነው። አሁን አንደኛው ሜጀር የኢኮኖሚ መሰለኝ ኢክቲሳድ ነው እየሰሩ ያሉት። ሁለተኛው ደግሞ የአቂዳ ነው። መሰል ፒኤችዲዎችም እየተሰራ ስለሆነ ኢንሻአላሁ ተዓላ ወደፊትም ጥሩ ነገር ይሰራል ብዬ አስባለሁ። ብዙ ተማሪዎችም አሉን። ያው ከ50 እስከ 80 ማለት ምንም አይልም ከሌሎች ሀገር አንፃር ባይገመትም ማለት ነው። ግን እዚህ ጋር እስኪ ኡስታዝ ሙአዝ ለምሳሌ ያክል እነዚህ ዩኒቨርሲቲዎች የሚቀበሉ በተማሪ መጠን ልክ አለው? ለምሳሌ ለኢትዮጵያ ይሄን ያክል ቁጥር ብለው የተመደበ ፊክስ የሆነ ቁጥር አለ ወይስ እንትን አለው? ትክክል ኮታ አለው። ኮታ ይኖረዋል። ኮታው ግን ብዙ ጊዜ በምንድነው የሚሰጠው ሲባል የኛ አክቲቭነስ ወሳኝነት አለ። የኛ በሆነ ነገር ላይ ያለን ተነሳሽነት፣ መነቃቃታችን፣ የኛ ልጆች ሄደው እዚያ ጋር የሚጠይቁት ነገር፣ የተመረቁት ተማሪዎች እዚያ ጋር የሚያሳዩትን ፍሬ ያንን ፍሬ ታይቶ ነው እንትን የሚደረገው። አሁን ለምሳሌ ከተማሪዎች ማለት ቁጥር 1 የሚባለው ጂንሲያ ኢንዶኔዥያ ናቸው ከሳዑዲ ቀጥሎ ማለት ነው። ኢንዶኔዥያዎች ለምንድን ነው ይሄን ያክል እድል የሚሰጣቸው ሲባል ኢንዶኔዥያና ማሌዥያም እንደዚያው የሚሰጥበት ምክንያት እነሱ አንደኛ ነገር ዩኒቨርሲቲዎች አሏቸው። ከዚህ ተመርቆ የሚገባ ሰው ሀገር ቤት ገብቶ የራሱን ቢዝነስ ሳይሆን የሚሰራው የኡመተል ኢስላምን ስራ ነው የሚሰራው ሀገር ቤት ገብቶ። ስለዚህ ያ ነገር በጣም እንዲያስቡበትና ብዙ ተማሪዎችን እንዲቀበሉ በር ከፍተዋል። ኮታውንም በሩን የሚከፍተው አንደኛው ነገር ይሄ ነው እስከማቀው ድረስ ማለት ነው። ጥሩ። ስለዚህ በተመረቁበት ሙያ ነው ሀገራቸውም ሲመለሱ እነዚህ በሰለይሲ አካባቢ ኢንዶኔዥያና ማሌዥያ አካባቢ ተቃቀስካቸው። እኔም እንደዚህ ያሰማሁበት አጋጣሚ ያለና ለምሳሌ በማንኛውም በሳውዲ ውስጥ ባለ ዩኒቨርሲቲ ተመርቀው ወደ ሀገራቸው ከተመለሱ በኋላ በተመረቁበት ሙያ ላይ ማህበረሰቡን አላ ኺድመት الاسلام ያገለግላሉ። ስለዚህ ኮታው እንዲጨምር የሆነ አንዱ ሰበብ ኦኬ። እስኪ ሙአዝ ወደ አንተ ልምጣ። አንተ በምን ሁኔታ ላይ ነው ያለኸው? ምንድነው እያጠና ያለኸው? በምንድነው የምትመረቀው? በምን ደረጃ ላይ ነው አሁን አንተ ያለኸው? አልহামዱሊላህ እስካሁን የመጀመሪያ ዲግሪም በእንትን ነው የሰራሁት፣ በኩሊየት ሸሪዓ ነው የሰራሁት።
ያንን ከጨረስኩ በኋላ ኩልየት الدعوة وأصول الدين قسم العقيدة مسار الأديان والمذاهب الفكرية የኔ አሁን እየሰራው ያለሁት ሜጀር الأديان والمذاهب الفكرية ነው የሃይማኖት ንጽጽር ማለት ነው የሃይማኖት ንጽጽር ፓርት ነው ማስተርስን መስራበት ነኝ ማስተርስ እየሰራሁበት ያለሁት የሃይማኖት ንጽጽር ነው ይሄ ማስተርሱ ነው ኢንሻአላሁ ተዓላ በዚህ 2 አመት ውስጥ ጨርሳለሁ 1 አመት ተኩል ኢንሻአላሁ ተዓላ የሚጨርስ ይሆናል باذن ኢንሻአላህ አላህ ጽናቱንና ብርታቱን ይስጥህ ለማለት ወዳለሁኝ እንግዲህ ከመላ ጎደል ይሄንን ፕሮግራም የሚከታተሉ ሰዎች በምን አይነት መልኩ በተለይ እዚህ በጣም ትላልቅ ስመጥር የሆኑ ዩኒቨርሲቲዎች አሉ እዚህ ሳውዲ ላይና የዚህ ነፃ የትምህርት ስኮላርሺፕ ተጠቃሚ እንዲሆኑ ትንሽ ማመላከት ከቻልን ብዬ ነው ይሄን ያነሳው ኡስታዝ ሙአዝ ሽክራን ሌላው እስኪ እንግዲህ ቅድም የማሌዥያና የኢንዶኔዥያ አካባቢ ዜጎች ይበዛሉ ላነሳ የነበረውን ጥያቄ መልሰልኛል እንደ ማድረግ ይቻላል እሱኛው ድጋሚ ማንሳት ይቻላል ጥያቄው ምክንያቱም አንድ ፎከስ ላደርግበት የምፈልገው ነጥብ ስላለኝ እዛ አይነት ብለ ተፈضلሽ ቀጥል ስለ ተማሪው ብዛት የምናነሳ ከሆነ ምን ከነ የት አካባቢ አሁን ለምሳሌ የት አካባቢ ተማሪዎች ይበዛሉ የሚል እንትን ነበርኝ ኦኬ በነገራችን ላይ ጃሚዓት الاسلاميه بالمدينه المنوره ጊኔስ ወርልድ ሪከርድ የሚባለው ትላልቅ ቁጥሮችን የሚያስመዘግቡ ወረቀት ላይ ተመዝግባለች የተመዘገበችበት ምክንያት ደግሞ የብዙ ዜጎች ስብስብ በመያዟ ነው 170 ሀገራት ነው ያሉት የ170 ሀገር ዜጋ ነው ያሉት እዚያ ውስጥ በጣም ብዙ ነው በጣም ብዙ ነው ከነኚህ ውስጥ አብዛኛው አሁን አንደኛው ሳዑዲያ ነው የታወቀ ነው ከዚያ በኋላ ኢንዶኔዥያ ነው የሚመጣው ኢንዶኔዥያ ራሱ ከሳዑዲያ ብዙም አይርቁም በቁጥር አጂብ ከኢንዶኔዥያ ቀጥሎ ደግሞ ህንድና ማሌዚያ ናቸው ህንዶች በጣም ብዙ ናቸው በቁጥርም እነሱ በኮታ ራሱ ቢሰጣቸው ማሌዚያም የሚሰሩት ነገር ተመልሰው የሚሰሩት ነገር ዳዕዋ ላይም ስለሆነ ብዙ ዩኒቨርሲቲም ስላላቸው በሩ ይከፈታል ወደ አፍሪካ ስንመለስ አፍሪካ ላይ ቁጥር አንዱ ናይጄሪያ ነው እስከማቀው ድረስ ብዛት ናይጄሪያ ነው በምስራቅ አፍሪካ ደረጃ ደግሞ ሶማሊያ ቁጥር 1 ናት ይሄንን ስል ወደ እንትን የምንመለስ ከሆነ እንደ ማህበረሰብ የምንመለስ ከሆነ የሶማሌ ማህበረሰብ በአፍሪካ ደረጃ ራሱ ቁጥር 1 ነው ማለት ያስደፍራል ምክንያቱም ከካናዳ የሚመጡት እንዳለ ሶማሌዎች ናቸው ከዩሮፓ ሀገራት የሚመጡት እንዳለ ሶማሌዎች ናቸው በጣም ጎበዝ ልጆች ናቸው በጣም ዲን ጉዳይ ላይ ፎከስ አድርገው የሚሰሩ እናት አባቶቻቸው ከልጅነትም ጀምረው ሲያሳድጓቸው ያን ነገር ተስፋ እያስደረጉ ነው የሚያሳድጉት አሁን እዚህ ያወጣውን የነሱ ጃሊያ በጣም ሰፊ ጃሊያ ነው ብዙ መቶዎች የሚቆጠሩ ናቸው hatta እኔ ማስተዋውሰው አንድ ወንድማችን ሲነግረን ከ500 በላይ ተማሪ እንዳላቸው ነው የነገረኝ ከ500 ተማሪ በላይ አንድ ማህበረሰብ ሲኖር ያው በጣም ከፍተኛ ቁጥር ነው ብዬ ነው የማስበው በጣም ያን ያክል ደግሞ እየተጠቀሙ ነው ማህበረሰቡንም ማለት ነው የተለያየ ቦታ ላይ አላህ ይቀበላቸውና ማህበረሰባችንም የኛም የኢትዮጵያ ማህበረሰብ በዚህ ነገር ላይ መንቃትና እንትን ማለት አለበት ብዬ ላሰምርበት ፈልጋለሁ ኢንሻአላህ ባረከላህ አንተም እንግዲህ ያው ማስተርስህን በቅርብ ተመረቀህ ምናህ ያድርግ ኢንሻአላህ አላህ በድጋሚ ጽናቱና ብርታቱን ይስጥህ ሙአዝ ሌላው እንግዲህ ሶሻል ሚዲያ ላይ በጣም አክቲቭ ከሆኑ ዱዓቶቻችን መካከል አንዱ ሙአዝ ነዲፍ አንተ ነህ አንዱና ያንተ በጣም ተመራጭ የሶሻል ሚዲያ ኔትወርክ የትኛው ነው ከፌስቡክ ከቲክቶክ ከዩቲዩብ ከስናፕ ከነዚህ አይነት ኔትወርኮች የትኛው ነው ላንተ በጣም አሳል ለመከተል እንትን ነው ለኔ የሚቀርበኝ ዩቲዩብ ነው ለመጠቀም ማለት ነው እሺ የሚቀርበኝ ለራሴ ነገሮችን የማገኝበት ዩቲዩብ ላይ ነው ምክንያቱም ትምህርቶች የሚሰጡት ዩቲዩብ ላይ ስለሆነ ረጃጅም ቪዲዮዎችን 1 ሰዓት 2 ሰዓት የሚሄዱ ቪዲዮዎችን 4 ሰዓት የሚሄዱ ፖድካስቶችን አንድ ግለሰብ ፖድካስት ላይ ቁጭ ብሎ 4 ሰዓት ነው የሚያወራው 4 ሰዓት የሚያወራው ነገር 36 አመት የኖረውን ነገር ነው 40 አመት የኖረውን ነገር ነው የ40 አመቱን ልብ በ3 ሰዓት ከ40 ደቂቃ በ4 ሰዓት ውስጥ ጨርሼ ነው የምነሳው ምንም እንኳን መኖርና መስማት እኩል ባይሆንም ዩቲዩብ በጣም መርጣለሁ ወላኪን አክቲቭሊ አሁን ላይ ያለሁበት ፕላትፎርም ቢኖር ቲክቶክ ነው ቲክቶክና ፌስቡክ ላይ ያለው ሁለቱም ላይ ያለው ምክንያቱም ህዝባችን እዚያ ጋር ነው ያለው ይሄ ትምህርት ምናምን የሚሰጥበት ቦታ ላይ ብዙ ጊዜ በንቃት እንትን አንከታተልምና ቲክቶክ ላይ ህዝባችን ካለ ደግሞ እዚያ ያሉበት ቦታ ሄዶ ማድረሱ ዳዕዋውን ማድረሱ ግዴታ ስለሆነ ቲክቶክ ተጠቀማለሁ ማለት ነው በዚያ ምክንያት طيب ምክንያቱም በአሁኑ ሰዓት ሙአዝ እንደምታውቀው ሶሻል ሚዲያው ይሄ ኢቭን ሌላውን ይቀርና ሚኒስትሪ ሚዲያውን በራሱ ጠልፎታል ማለት ይቻላል በተወሰነ መልኩና ማህበረሰቡ ፊት ቀደም ብሎ ማህበረሰቡን በመሳጅዶች አካባቢ ነበር ወይ ደግሞ በመራኪዞች አካባቢ ነበር የሚገኘውና
አሁን ግን የግድ ወደ መስጂድ እና ወደ መራከዝ እስከሚመጡ መጠበቅ ሳይሆን ወጣቱም ሆነ ማህበረሰቡ ያለበት ቦታ ድረስ በቀላሉ ሄዶ በርካታ ለዛውም ለበርካታ ሰዎች በተወሰኑ ሰዓታት በርካታ መልእክት ማስተላለፍ ይቻላል። እነዚህ ፕላትፎርሞች እንዳጠቃቀሙ ቢሆንም ከጉዳታቸው ጥቅማቸው ያመዝናልና እስኪ እንደው ከዚህ ጋር ያያይዘህ የሀገራችንን ዱዓቶች መሻይኮች እንኳን ትንሽ እንትን ሊል ይችላል። የሀገራችን ዱዓቶች የሶሻል ሚዲያ አጠቃቀም አንተ እንዴት ታያለህ በራስህ? ከሀገራችን ከምንነሳ እስቲ መጀመሪያ ትልቁን እንትን አድርጌ ልነሳ ከዓለሙ ማለት ነው። በዓለም ደረጃ ካየን የሙስሊሙ ማህበረሰብ አልহামዱሊላህ ረጅም ዓመት ከተመታ በኋላ ረጅም ዓመት ከተዘመተበት በኋላ አሁን ላይ ነቅቷል። ተቅሪበን ዛሬ 5 ዓመት ሆኖታል ማለት ይቻላል። ከ2019 ጀምሮ ያለው መነቃቃትና እስላማዊ ዳዕዋዎች ወደ ሳሐው መምጣታቸው ኢልሃድ ሲያስፋፉ የነበሩ ሰዎችን ብዙ ነገሮችን እስላም ላይ የተለያዩ ውሸቶችን ሲቀጥፉ የነበሩ ሰዎችን በቂ መልሶች እየተሰጡ ወጣቱን ነቅቶ በጣም ደስ በሚል መልኩ እየሰራ ነው ያለው። በዓለም ደረጃ ያለውን ስንመለከት ከዚያ አንፃር ሙስሊሙ ማህበረሰብ በጣም ተጠቅሟል ከሚዲያ። ምክንያቱም ፕሮፓጋንዳ በፊት በር ተዘግቶ ነበር የሚወራው፣ አሁን ላይ ደግሞ በሩ ተከፍተዋል። የማውራቱ ፈንታ ደግሞ ያንተ ፈንታ ነው ማለት ነው። ወይ ታወራለህ ወይ ዝም ብለህ ሰዎች ሲያወሩ ታዳምጣለህ ቁጭ ብለህ። ስለዚህ አሁን አልহামዱሊላህ ሙስሊሙ ማህበረሰብ እሱ ጋር ያለውን ነገር ህዝቡ ጋር እያደረሰ ነው ያለው። حتى የዓለማችን ላይ የተካሄዱ ያሉትን እንቅስቃሴዎችን በአጠቃላይ ብትመለከት ከ10 ዓመት በፊት የነበሩት አስተሳሰቦች አሁን ላይ እየተቀየሩ ነው ያሉት ሙሉ በሙሉ። ያን ነገር ያመጣው ደግሞ የሶሻል ሚዲያው መከፈት ነው። በኢትዮጵያ ደረጃ ደግሞ ወረድ ብለን ካየን እኛ ኢትዮጵያውያን ከሶሻል ሚዲያ ተጠቅመናል ወይስ ተጎድተናል የሚለውን ከተመለከትን ከሁለት እንትን አንፃር አየዋለሁ። አንደኛው አንግል የትኛው አንግል ነው? ዓለማችን ካስቀመጠው እንትን አንፃር ምንድነው የሚባለው መመዘኛ አንፃር ሰሞኑን ሪሰርቾችን ሳነብ ነበር። 3 ሪሰርቾችን አንብቤ ነበር በዚህ ጉዳይ ላይ የሶሻል ሚዲያ ጥቅምና ጉዳቱ የሚል ሪሰርቾችን ሳነብ ነበር። حتى ዛሬ ጧት ራሱ አንደኛው ሳነብ ነበር። ፍራንሲስ ደሎምባ ነው የሚባለው ሰውየው ብራውን ሄልዝ ዩኒቨርሲቲ የሚባል ዩኒቨርሲቲ ውስጥ የተሰራ ሪሰርች ነበር። ያ ሪሰርች በጣም ነው የሚያስደነግጠው። በሀገራችን ደረጃ ሪሰርቹ የሚናገረው ሶሻል ሚዲያ ለምንድን ነው የሚጠቅመው የሚለውን ነገር ነው የሚያነሳው። የሚጠቅመው አንደኛ ነገር ከማህበረሰብ ጋር መተሳሰር፣ ሁለተኛ ነገር የገቢ ምንጭ፣ ሶስተኛ ነገር ደግሞ የእውቀት ማግኛ መንገድ፣ አራተኛ መንገድ ደግሞ ሱብሃንአላህ 4-5 ነጥቦች ጠቅሶ ነበር እሱ። አሁን ላይ በደንብ አላስታውሰውም ያለውን ነገር። ያን ነገር ከተጠቀሰ በኋላ ምንድነው የሚለው እነኚህ ነገሮች ላይ መመዘኛ አድርገህ ራስህን አስቀምጠህ መዝነህ ከነኚህ ፖይንቶች ስንቱን እየተጠቀምክበት እንደሆነ ማየት አለብህ። ከዚያ በኋላ ደግሞ ኔጌቲቭን አመጣው ደግሞ ዲስአድቫንቴጅ የሚባለው ነገር ዲስአድቫንቴጁን ሲያመጣው 3-4 ነገሮችን ያመጣው። አምስተኛ ላይ ሳይበር ቡሊንግ የሚባላል ሶሻል ሚዲያ ላይ ሰዎችን ማጥላላቱ መስደቡን ማለቱን መጨረሻ ላይ ያመጣው። የሚገርመው ነገር የኛን አሁን ማህበረሰባችን ያለበትን ነገር መመዘን ፈለኩኝ። አጠቃቀማችንን ስመዝነው ከሚዛኑ መሐከል ጥቅም ከተባሉት ነገሮች መሐከል ሜይቢ አንዱን ከተጠቀምን ብቻ ነው አንድ ከ5-6 ጥቅሞች መሐከል አንዱን ጥቅም ተጠቅመንበታል ብዬ አስባለሁ። እሱ ምንድነው? የእውቀት ጉዳይ። እውቀት ላይ በዚሁ አጋጣሚ የንጽጽር ጉዳይ ላይ እየሰሩ ያሉ ብዙ ወንድሞች አሉ። እነሱም በደንብ አድርጌ በርቱ እላቸዋለሁ። ምክንያቱም ማህበረሰቡን ተስፋ እያደረጉ ነው፣ ማህበረሰቡን እያስተማሩ ነው። ሃይማኖቱን እንዲያውቅ፣ እስልምናን እንዲያውቅ፣ ሌሎች ሃይማኖቶችንም በደንብ አድርጎ እንዲረዳ፣ ያ ያለበት ሃይማኖት ምን ችግር አለበት፣ ምን ነገሮችስ መገንዘብ አለብን የሚለውን ነገር የማህበረሰቡ መቆም። በፊት ለኢስላም ሲወራ ኔጌቲቭ ነገሮች በጣም ይወሩ ነበር። ትክክል። አሁን ላይ ግን እነኚህ ጀግና ወንድሞቻችን ወደፊት ወጣ ብለው ያን ነገር ተጋፍጠው ትክክለኛውን ያለውን እስላማዊ አስተምህሮትን እያስተማሩ ነው ያሉት። ይሄ የእውቀቱ መስመር ደስ የሚለው ነገር ነው። ከዚያ ውጭ ግን በኢኮኖሚ ተጠቅመንበታል አልተጠቀምንበትም፣ በእውቀት ደረጃ ተጠቅመንበታል አልተጠቀምንበትም። ሲጀመር ሶሻል ሚዲያ አሁን ላይ እኛን እያደረገን ያለው ማደንዘዣ ነው። እውቀትን እንዳናገኝ ኢንፎርሜሽንን እውቀት አድርገን እንድናስቡላ ያደረገን ነው። መሰረታዊ እውቀት እንዳይኖር ነው። መሰረታዊ እውቀት የሚገኘው በንባብ ነው ብያምናለሁኝና መሰረታዊ እውቀት ከስር መሰረቱ እንዳይኖር ተጽዕኖ እየፈጠረ በተወሰነ መልኩ ተጽዕኖ እየፈጠረ ነው እና በደንብ ምክንያቱም አሁን ያለውን ማህበረሰብ እኮ ብንመለከት አሁን በፊት የምታስታውሱ ከሆነ ኡስታዝ ያሲን ኑሩና ኡስታዝ አቡበከር አህመድ ቪዲዮ ሲሰሩ የ1 ሰዓት ቪዲዮ ነው የሚሰሩት። ያንን ቪዲዮ አይተን የጨረስንበትን ሰዓት ሁሉ አናውቅም። ትክክል።
አይተን ስንጨርስ ወይ አለቀ እንደ እንላለን። ያሁኑ ወጣት እኮ የአንድ ደቂቃ ሪል መጨረስ እኮ አይችልም፣ ያፈጥነዋል። ፕረስ አድርጎ አፍጥኖት ነው መጨረስ የሚፈልገው። ለምን ሲባል ጊዜ እንትኑ የለውም፣ ሐታ ጣዕም ራሱ የለውም። አሁን የሚደረጉ ዳዕዋዎችን ማዳመጥ ጣዕም የለውም። ለምን ሲባል ፍጥነቱ ጣዕሙን አጠፋብን፣ ሙሉ በሙሉ ማጣጣሙን አልቻልንም ማለት ነው። ለምን እየፈጠንን ስለሆነ። ከዚያ በኋላ ወደ ኔጌቲቭ መጣው። ወደ ኔጌቲቭ ውስጥ መጣ ወላሂ ደነገጥኩ። ምክንያቱም ኔጌቲቭ ላይ ያለው ምንም አላስቀረንም፣ ማሻአላህ ሰብስበነዋል። ዲስአድቫንቴጅ የሚባለውን ነገር ሁሉንም ሰበሰብን። በቃ ጊዜ ማጥፋት፣ አዲክቲቭ መሆን፣ ሱሰኛነት። ሶሻል ሚዲያ እኮ አሁን ሰው ቤት ውስጥ ገብቶ ሚስቱን ቪዲዮ እየቀረጸ ልጁን ቪዲዮ እየቀረጸ ፖስት እያደረገብን እኮ ነው ያለው ማህበረሰባችን። በጣም የግል የሆኑ እንትኖችን ጭምራ እና እየዘረገፈች ነው ሚስጥሮችን፣ የቤት ሚስጥር፣ ስንት ሚስጥሮች እየዘረገፉ ነው ያሉት። ያን ነገር ስንመለከት ዲስአድቫንቴጅ ብለው ይሄንን ሶሻል ሚዲያ ላይ ይህ ግለሰብ አሁን የነገርኩ ግለሰብ ማስተርሱን የሰራው በሶሻል ወርከርነት ነው። በጣም ገናና የሆነ ሪሰርች ሰሪ ነው ልጁ፣ በጣም ጎበዝ ሰው ነው። ይሄንን ሪሰርች ከእውቀት አንፃር ነው የሰራው። ከሱ ሪሰርች አንፃር ራሳችንን ስንመዝን ታች ወርደን ነው ያየሁት። ይህ ነገር ማስተካከል አለበት። በዳዕዋው ሴክተር ላይ እየሰሩ ያሉ ወንድሞች በርቱ እያልናቸው፣ ለራሳችን ግን መላ ማበጀት አለብን። ሰዎች የማይሆን ነገር እንዳይጠቀሙ ማድረግ አለብን። ያው ዲስአድቫንቴጅ ከተባሉት መካከል አንደኛው ሳይበር ቢልዲንግ የሚባለው ሶሻል ሚዲያን የጎጥ እንትን አድርጎ ያኛው የእንትና ብሔር አላህ Subhanahu Wa Ta'ala ከወንድና ከሴት ብቻ ፈጠርኳችሁ ከአንድ ወንድና ከአንድ ሴት ብሎ እየነገረ እኛ ደግሞ እዚህ ጋር ጎጥ ፈጥረን ምን ፈጥረን ያኛው ይሳደባል፣ ይሄኛው የእንትናንትን ጀግና ነው። ያ ነገር ማህበረሰቡንም እየበታተነ ሀገራችንንም አቅሟን እያደከመ የህዝባችን መተሳሰብና መፈቃቀር መዋደዱንም እያበላሸ ከኡመተል ኢስላም የማይጠበቅን ስነ ምግባር እያላበሰን ሙስሊም የሆኑ ልጆች በስድቡ ላይ የታወቁ ነው። አሁን ላይ ያን ነገር ያመጣብን የስነ ምግባሩ መላሸቅ ያመጣብን ሶሻል ሚዲያ መጠቀም ያለብንን መንገድ ትተን የማይሆን መንገድ መጠቀማችን ነው እላለሁ። ወንድሞቼን ጋብዛለሁ፣ ዱዓቶችን መሻይኾቻችንም ያ ሶሻል ሚዲያን ቢጠቀሙ በጣም ጥሩ ነው። ምክንያቱም ሼክ ኢብኑ ዑሰይሚን የሚናገሩት ነገር አለ በዚህ ጉዳይ ላይ ዛሂሙ አህል الباطل ነው የሚሉት። የባጢል ሰዎች ተሰብስበው የሆነ ነገር ሲያደርጉ ስትመለከቱ እነሱ ባሉበት ቦታ ሄዳችሁ መንገዱን አጥቡባቸው ይላሉ። መንገዱን እነሱ ላይ ማጥበብ ለሐቁ ለእውነቱ መንገድ እየከፈተ ይመጣልና በዚያ ላይ እንስራ አላለው። ይሄው ያለው ነገር ዛኩ። ስለዚህ በአብዛኛው መዋዝ የሶሻል ሚዲያ አጠቃቀማችን መለስ ብሎ ማየት ተገቢ ነው። ምንም መመዘን ነው። አሁን የትኛው ላይ ነው ያለው የሚለው ነገር መመዘን። እኔ አሁን ለምሳሌ ትናንትና ሶሻል ሚዲያ ተጠቅሜ ያለው ምን ተጠቀምኩኝ፣ ከዚያ ነገር ምን ሰምቻለሁ፣ ምን አድምጫለሁ፣ የምከታተለው ደርሳለኝ ከየት አድርሻለሁ የሚለው ነገር ራሴ መዝኜ ያለሁበትን ቦታ ፈልጌ ማግኘቱን እችላለሁ። ወላኪን ካልመዘንኩኝ ዝም ብሎ መሄድ ነው የሚሆነው ማለት ነው። طيب ሌላው እስኪ ሙአዝ አሁንም ወደ አንተ ፐርሰናል ጥያቄ ነው የምመጣው። እንግዲህ የተለያየ አካባቢ ሂዳል ከኢትዮጵያ ውጭ ሳውዲም ያው መዲና አካባቢ አሁን ደግሞ በድንገት ያው አንድ በጣም ትልቅ ሀገር ውስጥ እያለው ነው ይሄን ቀረጻ እያካሄድን ያለነውና መቼም ብዙ ጊዜ በጣም በነገራችን ላይ ይሄ ጥያቄ ለበርካታ እንግዶቼ ኮመን የሆነ ጥያቄ ነው። ለሁሉም እንግዶቼ የምጠይቀው ጥያቄ ነው ለአንተ የማመጣውና በውጭ ሀገር ስንኖር ስናይ ጥሩ ነገር ስናይ ለሀገራችን የምንመኛቸው በርካታ ነገሮች አሉ። ምን ነው ሀገሬ የበነበር ብለን እንመኛለን፣ እናስባለን ለሀገራችን ደግነውና እንደው አንተ በተዛወርክባቸው ዓለማት ያየኸው በጣም ያስገረመ አገሬ ቢኖር ብለህ የተመኘው ምን አለ? የሆነን ሰው አስታውሼ ነው ፈገግ ያልኩት። በነገራችን ላይ አላህ ይርሐማቸው አሁን ላይ አልፈዋል። በልጅነት መስጂድ ስመጣ በአለንጋ ነበር የሚያሯሩጡ። እሱን አስታውሼ ነው አሁን ፈገግ ያልኩት ማለት ነው። አብሽር ምን ይባላል መሰላችሁ? ያው በዲናችን ውስጥ ረሱላችን ሰለላሁ ዐለይሂ ወሰለም ሲናገሩ የስሩ ወላ ተዓሲሩ ነው ያሉት፣ አግራሩ ነው ያሉት። ነገሮችን ማቅለልና በደንብ አድርጎ አለማክረር መልካም ነው። በሄድኩባቸው ሀገራት ሁሉ ያየሁት ነገር ምንድነው? ሀገራችን ላይ ዲኑን ፍላጎቱ ያለው ሰው ላይ ራሱ በደንብ እያጠበቅንበት ነው ያለነው ብዬ ነው የማስበው። አንዳንድ ነገሮችን ለምሳሌ ያክል መስጂድ ውስጥ መስጂድ ግቢ ያለው የመስጂድ ግቢ ውስጥ መስጂድ ውስጥ እያልኩ አይደለም፣ መስጂድ ግቢ ያለው መስጂድ ግቢ ውስጥ መዝናናት አይፈቀድም። እኛ ሀገር ላይ እንኳን መዝናናት ልናስብ ድምጻችንን ከፍ አድርገን ከሳቅን ሌላ ነገር ነው የሚከተለን እናውቃለን። መዲና ላይ በነበርኩበት ሰዓት ቀኑን ስንማር እንውላለን መዲና ጃሚዓ ውስጥ። ማታ ላይ ደግሞ ኳስ እየተጫወትን ነው የምናድረው።
3 ኳስ ሜዳዎች አሉ በነገራችን ላይ አራተኛው ኳስ ሜዳ ትልቁ በኢንተርናሽናል ደረጃ አሁን እየተገነባ ነው ያለው እያለቀ ነው እዛው ግቢው ላይ ጃሚዓ መዲና ሙነወራ እዛው ግቢ ውስጥ ትልቅ ጂም ቤት አለ ያ ጂም ቤታችን እስካሁን ድረስ ካያዋቸው ጂሞች በጣም የመጨረሻ ሊቭል ላይ ያለ ጂም ቤት ነው በጣም ምርጥ የሆነ ብረት ይሰራል ሩጫ ኤሮቢክስ ይሰራበታል መዋኛ ገንዳ ሲባል 2 ኢንተርናሽናል ስታንዳርድ የሆኑ መዋኛ ገንዳዎች አሉት ፑል ቤት አለ እዚያው ቤት ውስጥ አለ ቴኒስ አላቸው ባስኬትቦል አለ ሃንድቦል የምንጫወትበት አለ እዚያው ጋር ደግሞ ስቴዲየም አለ 2 ስቴዲየም እዚያው ጋር ያንን ነገር ስትመለከት ደግሞ የሆነ አባባል አላቸው አረቦች ሁሉ መምኑዕ መርጉብ ይባላል የሚከለከል ነገር በሙሉ በቃ ሰው ስትከለክለው ይፈልጋል نعم ወጣቱ አሁን መስጂድ ላይ ሲመጣ መስጂድን የሚመጣው ለምክር ብቻ ከሆነ የመስጂድ ግቢ ሰፊው ግቢ ዝም ብሎ እየተቀመጠ ምንም ነገር ሳይደረግበት ወጣቶችን የሚያዝናና አንዳችም ነገር ሳይኖር ዝም ብሎ መስጂዱን መጥቶ ለዒባዳ ብቻ የሚመጣ ከሆነ ይሄን ነገር እየተናገርኩ ያለው በነገራችን ላይ አንዳንድ ወንድሞች አሁን የነብያችንን ሰለላሁ ዐለይሂ ወሰለም ሐዲስ ኢስቲድላል ሊያደርጉብኝ ይችላሉ እሱ ምንድነው መስጂድ የተገነባው ለዒባዳ ለዚክርና ለሰላት ብቻ ነው የሚለውን ሐዲስ ነዓም እኔም ይያልኩ ያለሁት የሚሰገድበት መስጂድ አይደለም ግቢ ያለው መስጂዱ በዚያ ግቢ ውስጥ ያን ነገር ማድረግ ወጣቶቻችንን መያዝ ነው የሚሆነው በነገራችን ላይ ኡስታዝ ማስ ተከተላለህ በጣም በበርካታ ሀገሮች ሲዘዋወር አይተ ሊሆን ይችላል አንዳንድ መሳጅዶች እኮ ምን የመሰለ ናፉራ ፋፎቴ ውሃ አላቸው ግሪን ኤሪያ አላቸው ሰው ተቀምጦ ኪታብ ቢቀራ መጽሐፍ ቢያነብ እንዳልከው የዋና ገንዳ አላቸው በነገራችን ላይ አሁን ኡስታዝ ካሚል ሸምሱ ቤተል አካባቢ ትልቅ ግቢ ያ መስጂድ አሁን በጣም ምርጥ የሚባል የእግር ኳስ መጫወቻ ሜዳ እንትን ብለዋል አስመርቀዋል አይተ ከሆነና ይሄን እነዚህ ነገሮች ኡስታዝ ካሚል ሸምሱ ቀድሞ እየሰበረ ይመስለኛልና ቀጥል እና አሁን ለምሳሌ ከመዲና ጨረስን እስቲ መዲናውን ተተን እንመለስ አሁን እዚህ ያለበት ሀገር ላይ አውስትራሊያ ላይ ብዙ መስጂዶች በመስጂድነት ደረጃ ብቻ ሳይሆን በሴንተርነት ደረጃ ነው የሚገዙት ሲገዙ ሴንተር ተብሎ ነው የሚገዛው እንትና ሴንተር ነው የሚለው ለምሳሌ ያክል አሁን እዚህ ከተማ ላይ አሁን ማይ ሴንተር የሚባል በጣም ትልቅ ቦታ አለ ማይ ሴንተር መስጂድ ትልቅ መስጂድ ነው ያ መስጂድ ወደ መስጂዱ ኩሎ የሚባል ቀጥል ስትገባ ባስኬትቦል መጫወቻ ነው መስጂዱ ራሱ መስጂዱ ባስኬትቦል መጫወቻ ነው አጂብ ከዚያ ባስኬትቦል መጫወቻ ሜዳ ነው መስጂዱ ራሱ ማለት ነው ምን ይደረጋል ባስኬትቦሉን መጫወት ሲፈልጉ ምንጣፉ ይጠቀለልላቸዋል ኳሳቸውን ይጫወታሉ እዚያው መስጂድ ውስጥ አጂብ ተጫውተው ሲሄዱና ሰላት ሲደርስ ምንጣፉ ይነጠፋል እንተህ الامر እኛ ሀገር ደግሞ ልጆች እኮ አንድ ቀን መስጂድ ረበሹ ተብሎ ምን ደበደብበት ነበርኩ ያው አባቶቻችንም እንረዳቸዋለን በነገራችን ላይ በዚህ አጋጣሚ ይሄንን ቪዲዮ ባታየው ደስ ይለኛል ባታየው ደስ ይለኛል አይ ጊዜው ትንሽ እየተቀየረ ስለሆነ ነው በተለያየ ዓለም የምናያቸው መሳጅዶች ካላቸው ግቢ አንፃር ግቢያቸው እጅግ በጣም ውብና ልስገድ ብለህ ከገባህ ሁለተኛ ለመውጣት ራሱ የሚያጓጓ መሳጅዶች አሉ ሰራ እውነት ለመናገር نعم ልጆችን ይስባል ልጆች አሁን ለምሳሌ አንተ አሁን ስለ አዝካር ስትነግረኝ ዚክር ምን እንደሆነ አላውቅም እኔ ልጅ እያለሁ እኔ ግን የማውቀው ምንድነው ኳስ መጫወቱን አውቀዋለሁ የሚከፋፈል ቸኮሌት ምናምን ነገር ብስኩት ምናምን ካለ እሱን አውቃለሁ ጥፍጥናውን ስለማውቀው ማለት ነው ዚክር ምናምን አላውቅም ስለዚህ አሁን እኔ መያዝ ያለብክ ዚክሩን እያስተማርከኝ ያንን ቸኮሌቱንም እያበረከትክልኝ ኳስ ሜዳውንም እዚያው ጋር ገንብተህልኝ ኳስ እየተጫወትክ አሁንኛ እዚህ አሁን የሆነ ትምህርት ቤት አለ እኔና ጓደኛዬ ወንድሜ ሙንዚር ማለት ነው ያ ትምህርት ቤታችን ትንሽ ትምህርት ቤት ነው በአቅማችን ግን ኳስ ሜዳ ተከራይተንለት ኳስ ሜዳ እንትን አድርገንለት ተማሪዎች በየሳምንቱ ተሰብስበው ትምህርታቸውን ሲማሩ ቁርአን እንደጨረሱ ወደ ኳስ ሜዳ ነው የሚወጡት ኳሳቸውን ይጫወታሉ والله ቁርአኑን አንማርም ሲል የነበሩ ተማሪዎች ኳሱን ፍለጋ መጥተው እዚያ ያቀሩ በጣም ብዙ ናቸው ስለዚህ ወጣቱን በዚያ መልኩ መያዝ ቢቻል መልካም ነው እንጂ ወጣቱን እንደ በፊቱ እኛ እንዳደግንበት ባለንጋ ማሯሯጡ ህፃናቶችን ባለንጋ ማሯሯጡ በትንሽነት እድሜው ያሯሯጥ ነው ልጅ በትልቅነት እድሜው ለመስገድ አይመጣም ይሄን ነገር መረዳት አለብን እላለሁ አለከን ያው እንግዲህ እንደሚታወቀው እኛ ሀገር ላይ በተለይ አላቀም ወደ ክፍለ ሀገር አካባቢ ካልሆነ በስተቀር ሀገራችን ላይ ባሉ ትላልቅ ከተሞች ለመሳጅድ ቦታ የሚሰጠው ቦታ እጅግ በጣም የሚያሳዝነው ቢሆንም ግን ምናልባት ካሁን በኋላ እንደው ትላልቅ መሳጅዶች ትላልቅ ቦታ ክፍት ቦታ ያላቸው መሳጅዶች እንደው ሸርዑን በጠበቀ መልኩ የአካባቢው ዑለማዎች ጋር ተመካክረው የመሳጅድ ኮሚቴዎች ጋር ተመካክረው
እንዲሁ ዝም ብሎ ግቢው ጦሙን ከሚውልና ከሚያድር ልክ እንደዚህ አግባብ ባለው ነገር ተሰርቶ ወጣቱን አትራክት የማድረግ ሁኔታ እየተጀመረ ይመስላል። ቀደም ለመናሳሳት ሞክር ያለሁኝ እኔ ኡስታዝ ካሚል ሸምሱን በዛ አጋጣሚ በጣም ነው ማደንቀውና ቤተል አካባቢ ያለው ትልቁ መስጊድ ላይ እያደረገ ያለው ነገር እጅግ በጣም ይበል የሚያሰኝ ነው። ሌሎችም ኢንሻአላህ ትላልቅ ሰፊ ቦታ ያላቸው መሳጅዶች ግቢያቸውን በአግባቡ ይጠቀማሉ በተስፋ አደርጋለሁ። ባረከላሁ ፊክ። እስኪ ሌላው ኡስታዝ ሙአዝ አሁን ያለው አውስትራሊያ ነውና አውስትራሊያ አካባቢ ያለው የዲን እንቅስቃሴ የዳዕዋ ሂደት በተወሰነ እንደው አንተ በነበርክባቸው ወቅት እንደው ምን ይመስላል? ከዚህ ሀገር ያው እውነቱን ተናግሮ የመሸበት ማደር ነውና ከዚህ ሀገር ያልተመቸኝ ነገር ቢኖር እኔ አንደኛ ነገር ረመዳን መግቢያ ላይ ነበር የመጣሁት እዚህ ሀገር። ባለፈው አመት በዚህ ሰዓት ነው የመጣሁት። ጃንዋሪ 10 ነበር የመጣሁት። ልክ የዛሬዋ ቀን ማለት ነው፣ እንደ ትናንትና። እሺ በመጣ ረመዳን አንድ ወር ብቻ ነበር የቀረው። በህይወቴ ያልጾምኩት ወይ ደግሞ ጾሜ እንደ ጾም ያላየሁት ጾም ቢኖር ያ ረመዳን ነበር። ምክንያቱም ያለው እንቅስቃሴ በጣም ደካማ ነው። በተለይ ጃሊያ ኢትዮጵያ የሚባለው የኢትዮጵያ ሶሳይቲ ኢትዮጵያ ኮሚኒቲ የሚባለው ኮሚኒቲው በጣም ደካማ ነው ማለት ይቻላል። ወደፊት ሊስተካከል ይችላል። ይሄ ያው እኔ ያለሁት ከተማ ሜልቦርን የሚባል ከተማ ነው። ከዚህ ውጭ ደግሞ ኢትዮጵያውያኖች ያሉት ሲድኒ ነው ሲባል ሰምቻለሁ። ሲድኒ ያው እስካሁን ድረስ ሄጄም ስለማላውቅ ስለነሱ መናገር አልችልም። ወላኪን ሜልቦርን ከተማ ላይ ያለ ነው። አንተዋወቅም፣ አንገናኝም፣ ምንም ትስስርም የለም ማለት ትችላለህ። ያው መስጂድ ውስጥ እንገናኝ ነው፣ አሰላሙ አለይኩም ወአለይኩም ሰላም፣ እዚህ ነው እንደ ያለኸው፣ እንዴት ነው ሰላም ነው። መጀመሪያ የመጣው ቀን ያገኘሁትን ሰው ትናንትና ያገኘሁት አንድ ወንድም አለ። መጀመሪያ የመጣው ቀን ያገኘሁት ኤርፖርት ላይ ትናንትና ተገናኘንና ከመጣህ ቀን በኋላ እኮ አልተገናኘንም፣ የዚያን ቀን ኤርፖርት ተገናኝተን ነበር፣ ይሄው ዛሬ ድጋሚ ተገናኘን፣ ስመጣ ተቀበልከኝ፣ ልሄድ ስል እየሸኘኸኝ ነው አልኩት። خلاص ስለዚህ ይሄን ያክል ነው፣ አንገናኝም። በጣም ከባድ ነው ያ ነገር። ኢንሻአላህ ወደፊት ደግሞ ይስተካከላል የሚል ተስፋ አለኝ ቢኢዝኒላህ። طيب እስኪ አሁን ወደ መዲና ዩኒቨርሲቲ ልመልስህና ኡስታዝ ሙአዝ እንደው ከተለያየ ሀገር ዜጎች ጋር የትምህርት እድል ማግኘትህ በአንተ ላይ ምን የፈጠረው ነገር አለ? እኔ ከስድስት ሀገር ዜጎች ጋር ነው አንድ ክፍል ውስጥ የኖርኩት። ክፍሎችን ቀያይሬ ነበር በተወሰነ ደረጃ። ያው 3 ጊዜ ነው ቤት የቀየርኩት። ቤቴን ስቀይር አንደኛው ደግሞ ሰው ተቀይሮ ገብቶ ነው እና 6 ሰዎች ጋር ስኖር የተማርኩት ነገር ምንድነው? የሰው ባህል እንደሚለያይ፣ የሰው አስተሳሰብ ነገሮችን የሚያይበት እይታ እንደሚለያይና በተቻለን አቅም በሰብር እንትን ማለቱ በጣም መልካም እንደሆነ፣ ሌላኛው ደግሞ እስላማዊ ወንድማማችነት የሚለው ነገር እኔ አሁን ከነሱ ጋር ስኖር አንድ ጊዜ 3 ነበርን እኛ ቤት ውስጥ። አንደኛው ከህንድ ሀገር ነው የመጣው ከሽሚር፣ አንደኛው ከፊሊፒን ነው የመጣው፣ እኔ ደግሞ ሶስተኛው ኢትዮጵያዊ ነኝ። እዚያ ቤት ውስጥ አላህ ምስክሬ ነው፣ እኔ ምግብ ስገዛ ለ3 ሰው አድርጌ ነው ገዝቼ የምመጣው። አንዳንድ ጊዜ መተን ተሰብስበን ቁጭ ብለን አብረን ነው የምንበላው። حتى የሆነ ጊዜ ያስታውሳለሁ ሽቶ ስገዛ 3 አድርጌ ገዝቼ ያመጣውና ያ ነገር ወንድማማችነታችንን በጣም ከማጠንከሩ የተነሳ ቤት ቀይሬ ስወጣ አልቅሰው ነበር የሸኙኝ። እዚያው ግቢ ውስጥ እኮ ነው ቤት ቀይሬ ወጣው፣ አልቅሰው ነበር የሸኙኝ። ለምን? ያን ያክል ወንድማማችነታችንን ማጠንከራችን። እኔ ከሀገር ቤት ስወጣ 2 ምክሮችን ይዤ ነው የወጣሁት፣ ከኢትዮጵያ ስወጣ ማለት ነው። አባቴ የመከረኝ አንድ ምክር አለ፣ ኡሚ የመከረችኝ አንድ ምክር አለች። ባባ የመከረኝ ምክር ያ ሙዓዝ በተቻለህ አቅም ለሰው መጥፎ አታስብ አለኝ። ምክንያቱም መጥፎ ነገር ማሰብ ስትጀምር፣ መጥፎ ነገር ማሰብ ከጀመርክበት ቀን ጀምሮ ያንን ጉዳት እስከምታደርስበት ድረስ ትጨነቃለህ፣ ፕላን ታወጣለህ፣ መጥፎውን ነገር ትንትላለህ፣ ጊዜ ትፈጅበታለህ። መጥፎውን ነገር ካደረግክ በኋላ ደግሞ ጸጸቱ አይለቅህም። ያ ግለሰብ ደግሞ መጥፎ ነገር እስኪደርስበት ድረስ ምንም አያውቅም ስለ ጉዳዩ። መጥፎ ነገር ከደረሰበት በኋላ ደግሞ አላህ ይትገናኛላችሁ። ስለዚህ ፕሊዝ በተቻለህ አቅም ያ ሙዓዝ ሰዎችን ከመበደል ተጠንቀቅ። አባቴ ነበር እንዲህ ያለኝ፣ አላህ እድሜውን ያርዝምልኝ። ከዚያ ኡሚ ደግሞ ልክ በረራዬ እንደነገ ዛሬ ላይ ጠርታኝ፣ ጃንዋሪ 2 ላይ ጠርታኝ ከኢትዮጵያ ስወጣ ማለት ነው ወደ መዲና። ያ ሙዓዝ የሆነ ነገር ልነግርህ የጠራሁክ፣ ወደ መዲና ስትሄድ ዱንያዊ ጥቅም ፍለጋ የሆነን ጎጥ ይዞ የሆነን ሀገር ይዞ የሆነን ሰፈር ይዞ የማይሆን ነገሮችን ለመንዛት ሸይኽነትህን ለማስፋፋት የምትሄድ ከሆነ አላህ አያመቻችልህ። አላህን ከፈራህ አትሂዳለች። አጂብ
والله እንዲህ ነበር ያለች አትሂድ መዲናን የምትሄደው ለአላህ ብለህ ተምረክ ለአላህ ብለህ ማስተማርን የምታስብ ከሆነ ግን ሂድ አላህ ያግራል والله ያ ነገር በፊት ያው የሰው ልጅ ከሰው ጋር ሲኖር እኮ አንዳንድ ሐሳቦች ይኖርበታል አይደል በጣም ሐሳቤን ሁላ ነው የቀያየረብኝ ወረቀቶችን በአጠቃላይ ነው ያምታታብኝ ማለት ነው ሙሉ በሙሉ ፋለስታይ ትምርቴን ስማር መማር ያለብኝ ለአላህና ለአላህ ብቻ ነው ሁለተኛ ነገር ደግሞ የኢትዮጵያ ማህበረሰብን ብቻ ሳይሆን የዓለምን ኡመተል ኢስላም የሆነውን የዓለማችንን ማህበረሰብ ለማገልገል ነው የምማረው ስማር ስለዚህ አሁን የኢትዮጵያ ልጅ ብቻ ነኝ ብዬ አላስብም ነው አሁን የኡመተል ኢስላም ልጅ ነኝ ብዬ ነው የማስበው ንያ ሰፊ ነው ንያ በጣም ሰፊ ነው ቢኢዝኒላህ ያኔ ያለው እና ያኔ ያለው ከተለያየ ያን ምክር በጣም ጠቅሞኛል ለማለት ፈልጋለሁ ወንድሞቼ ጋር ደግሞ ስገናኝ ያ ኡኹዋ ብዙ ነገር አሳድሮብኛል ውስጤ ማለት ነው እዚህም ስመጣ ተሸገርኩበትም ያው እዚያ የለመድኩት ነገር ስለሆነ መዲና ላይ طيب ባረከላሁ ፊክ አሁን በድጋሚ አላህ Subhanahu Wa Ta'ala ብርታቱና ጽናቱን ሰጥቶ ያሰብክበትን መድረስ ያድርግህ ሙአዝ እስኪ ሌላው ምናልባት እስኪ ሙአዝ አንተ ዳኢ ነህ ማሻአላህ ሶሻል ሚዲያ ላይ በጣም አክቲቭ ነህ በርካታ ሰው ይከታተልሃል ያደምጣል ቤት ተስፋ አደርጋለሁኝና ያንተ የዳዕዋ አደራረግ ወይም ያንተ ዳዕዋ ብዙ ጊዜ በምን ላይ ነው አተኩረህ ዳዕዋ ማድረግ የሚመችህ ወይም የሚስማማ አንዳንዶች ለሆነ አንድ እንግዳይም እንደዚሁ አቅርቤለት ነበርና በቃ በጀነት ላይ ብቻ ያተኮረ ዳዕዋ በጀሃነም ላይ ብቻ ያተኮረ ዳዕዋ ወይም ደግሞ በዓለም البرزخ ላይ ብቻ ያተኮረ ዳዕዋ አንዳንዱ በጣም ማስጠንቀቅ ማስፈራራት አንዳንዱ እንዲህ አይነት ነገር አንዳንዶች ደግሞ በሶሻል ላይፍ ላይ በማህበራዊ ህይወት ላይ ተመርክዘው ዳዕዋ የሚያደርጓልና አንተ በምን ላይ ዳዕዋ ስታደርግ ነው ምቾት የሚሰጠህ ያው እስላማዊ አስተምህሮቶች በሶስት ነው የሚከፈሉት መጀመሪያ አቂዳ ዒባዳና ሱሉክ ናቸው እነኚህ ሶስቱ ናቸው አንዳንድ ዑለሞች ሲከፍሉ እንዲያደርገው ነው የሚከፍሉትና ከነኚህ መካከል እኔ የማስተምርበት መንገድ አንደኛው ተድሪስ ነው ማስተማር ነው ዳዕዋ ሳይሆን ማስተማር የማስተማሩ ዙም ላይ ነው ማስተምረው ዙም ላይ የማስተምረው እስከዛሬ ድረስ ያስተማርኳቸው ኪታቦች በአጠቃላይ የአቂዳ ኪታቦች ናቸው ማስተማሩ ማለት ነው ወላኪን ዳዕዋ ማድረጉን ግን ምክንያቱም አቂዳ ኪታብ እየተሮጣ አይደለም የምትማረው ቁጭ ብለህ ሰከን ብለህ መማር ያለብህን ዲቴይል ማየት አለብህ ብዙ ነገሮችን ማገናዘብ አለብህ ግን ዳዕዋ ያደረኩ መሄድ የትኛው ነው ብዙ ጊዜ ሱሉክ ላይ ነው ዳዕዋ ማድረገው ስነ ምግባር ላይ ስነ ምግባር የሚለው ሱሉክ ላይ ነው ብዙ ጊዜ ዳዕዋ ማድረገው በህይወታችን ውስጥ የሚያጋጥሙን ነገሮች እንዴት አድርገን እንት ማለት አለብን የአላህ Subhanahu Wa Ta'ala ውሳኔዎች እንዴት አድርገን መቀበል አለብን እንዴት አድርገን መኖር አለብን የሚለው ሱሉክ የሚባለው ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩኮ انما بعثت لأتمم مصالح الاخلاق ነበር ያሉት አቡ ሁረይራ ባስተላለፉትና ኢማሙ ትርሚዚ በዘገቡት ሐዲስ ላይ ማለት ነው አላህ ደግሞ ቁርአን ላይ ሲናገር وما امروا الا ليعبدوا الله የዒባዳውን ጉዳይ አስተምራለሁ አንዳንድ ጊዜ ዳዕዋ ላይ ወላኪን ወቀሰም ማደርገው حسن الخلق ላይ ስነ ምግባር የሚለው ነገር ላይ ነው ቁጭ ብዬ ማስተምራቸው ደግሞ ዙም ላይ የማስተምረው ደግሞ የአቂዳ ጉዳይ ነው ምክንያቱም አላህ Subhanahu Wa Ta'ala ሲናገር ولقد بعثنا في كل امه رسولا ان اعبدوا الله واجتنبوا الطاغوت ነቢያቶች በአጠቃላይ የተላኩበት ትልቁና ዋነኛው መስመር የአቂዳ ጉዳይ ስለሆነ የአቂዳውን ነገር በዚያ መልኩ ነው ማስተምረው አልፎም ደግሞ የአቂዳውን መቀላቀላለሁ ወላኪን የኔ ሜጀር ብዬ ማስበው ሁሉ ላይ ባለሁበት ሱሉክ ላይ ነው ማለት ነው ዳዕዋ ያደረኩ ያለው طيب بارك الله فيك الله يجزاه ሌላ አሁንም ወደ ኋላ ለመለስ ነው ረጅም አመታት እንግዲህ ብዙዎች በተለይኛ ኢትዮጵያኖች እዚህ ሀገር መጥቶ የማያቅሰው ለመካና ለመዲና በጣም ከፍተኛ የሆነ ትኩረት ነው ያለንና በርካቶች እንደውም አያቶቻችን በአባቶቻችን ደረጃ ያሉ ሰዎች አቅሙ የሌላቸው ሰዎች እንኳን ለበርካታ አመታት ብር አጠራቅመው ሐጅ ለማድረግ ለበርካታ አመታት ብር አጠራቅመው መዲና ዚያራ ለመምጣት በጣም ይታትራሉ ብዙዎችም አጋጥመውናልና እኔ እንደውም አንድ ጊዜ መካ ላይ የሐጅ ፕሮግራም የቴሌቪዥን ሽፋን ስንሰጥ እንደ አፍሪካ ቲቪ በርካታ ያገኙዋቸው ከገጠሪቱ ኢትዮጵያ የመጡ አባቶቻችን በጣም ያሳዝናሉ ለበርካታ አመታት ታውቃለህ ሙአዝ ለ30 አመት ገንዘብ አጠራቅመው ሐጅ የመጡ ሰዎች አሉ እና ይሄን ያክል ነው ያላቸው ጉጉትና እንደው አንተ ለመጀመሪያ ጊዜ መካ መዲና ስትመጣ የነበረ ስሜት ምን ይመስል ነበር መዲና ስመጣ ቢስሚላህ ወደ መዲና ስገባ የተሰማኝን ስሜት አላህ ብቻ ነው የሚያውቀው የማይታመን ነገር ነበር ለኔ ምክንያቱም ጓደኞቼ ወደ ጃሚዓ ሲሄዱ አንድ ጓደኛዬ ወንድሜ አማር ሼህ አሚን ኢብሮ ልጅ ማለት ነው እሱ ከኛ ቀድሞ ነበር ወደ መዲና የመጣው በአንድ አመት ቀድሞ ነበር የመጣው እሱ ሲመጣ ዱዓ አድርግልን ብለነው ነበር ዱዓ አድርግልን ስንለው እኔና ሙንዚር ወንድሙና እኔ
ዱዓ ስታደርግልን አላህ ያምጣቸውና ቀሪውን እነሱ ዱዓ ያድርጉ ብለህ ዱዓ አድርግ። ቀሪውን እኛ ጨርሰን ቢደው አጂብ ያመጣ ዱዓ አድርግልን። የኛን የነበረው እዚያ መካና መዲና መድረስ ብቻ ነበር። መድረስና እዚያ ዱዓ ማድረግ ብቻ ነበር። እድሉን አግኝተህ ደግሞ የመማሩን ቻንስ አግኝተው እዚያ መሄድ ሲመጣ አላመንኩም። ወደ መዲና ስገባ በጣም ደስ ብሎኝ ነበር። የሚገርመው ነገር የመጀመሪያ ጁምዓ የሰገርኩት በጣም ወዳቸው ከልጅነት ጀምሮ ያደኩባቸው ድምጻቸውን እየሰማው ሼክ አብዱራህማን አልሁदैፊ እሳቸው ናቸው ዳዕዋ ያደረጉት ሰላቱን የሚያሰግዱት ጁምዓ ሰላት ማለት ነው። ከዚያ ወደ መካ ስመጣ ደነዘዝኩኝ። خلاص ወደ መካ መጥቼ ካዕባውን ፊት ለፊት ስመለከት والله ደነዘዝኩ። የዚያን ቀን የሆነ ነገር ደነዘዝኩ። የሆነ ፊሊንግን አንዳንዴ መለየትም እንት ማለት የሚያቅተሃልና በጣም ደንዝዤ ነበር። በመጨረሻም ያው ገብቼ ዑምራዬን ጨረስኩ። በጣም ደስ የሚል ፊሊንግ ነበር። ሱብሃንአላህ ሁሉም ወንድሞቼን አላህ Subhanahu Wa Ta'ala ይወፍቃቸው። ለመግለጽ ሁሉ የሚያዳግት ነበር ማለት ነው። والله የሚያዳግት በጣም ከባድ ነው። በጣም ከባድ። طيب አላህ ድጋሚ ለመመላለስ ይወፍቅ። እኔ ስላገኘሁ በጣም ደስ ብሎኛል። ከኮንትሮል ሩም አካባቢ ሳጨርሳል እያሉኝ ነው። ግን አንተ ጋር በጣም ብዙ መቀጠል የምፈልጋቸው ጉዳዮች ነበሩ። ሰዓት ይገድበኛል። እስኪ አጥር አድርገህ በአንድ ደቂቃ ወይም በሁለት ደቂቃ ማጠቃለያ ሐሳብ ወይም ደግሞ እኔ ሳላነሳቸው ያለፍኳቸው ማስተካከያ የምትለው ካለ አንድ ሁለት ደቂቃ ልስጥና እንሰነባበታለን። ማለት እንደ ማጠቃለያ መናገር የምፈልገው ነገር ሁሉም ሰው ኢስላም ውስጥ አስፈላጊ ነው። ሁሉም ሙስሊም ለኢስላም አስፈላጊ ነው። ለኢስላም አስፈላጊ ነው ስል ዳዕዋ ማድረግ የምትችል ከሆነ አላህ ይጨምርልህ፣ ዳዕዋ አድርግ። ሶሻል ሚዲያን በደንብ አድርገህ ተጠቀመው ለዳዕዋ። ዳዕዋ ማድረግ የማትችል ከሆነ ደግሞ በተቻለህ አቅም የሚደረጉትን ዳዕዋዎችን ቆራርጠህ በሚጠቅም መልኩ ማህበረሰቡን ተጥቂህ በሚያደርግ መልኩ ህዝቡን ከጽልመት ወደ ብርሃን በሚያወጣ መልኩ ፖስት አድርግ። ምክንያቱም ዛሬ ላይ አንተ የምታደርጋት ነጥብ ነገ ላይ ምን እንደምትሰራ አታውቅም። አንድ ወንድማችን የሆነ ኮሜንት ጻፈ። ምን ብሎ ነው የጻፈው? ይህ ወንድማችን የሰራውን ስራ ተመልሶ ቢመለከት እንዲው ይሄንን ሙዚቃ ባልሞዘኩ ኖሮ ብሎ ይጸጸታል አላህ ፊት ሲቆም ብሎ ኮሜንት ጻፈ። ያንን ኮሜንቱን ተመልክቶ የሙዚቃው ባለቤት ተወት አደረገ። ማን ነው? አድሃምና ቡልሲ ይባላል። በዓለም العربي ውስጥ ቁጥር 1 የሚባል ዘፋኝ ነበር። የዛሬ 3 አመት ማለት ነው። አድሃምና ቡልሲ ቁጥር 1 የሚባል ሙዚቀኛ ነበር። ገና ወጣት ነው፣ ልጅ ነው። እድሜው حتى ከኔ ቢያንስ ወይ ደግሞ እኔ ኩያ ቢሆን ነው። በጣም ጀግና ልጅ ነበር። ሰዎች ሁሉ እንትን የሚሉለት ሙሉ በሙሉ እርግፍ አድርጎ ትቶ የመስጂድ ኢማም ሆኖ አላህ ሐፊዝ አልቁርአን ሆኖ በዚህ 3 አመት እንኳን ፖስት የምናደርጋቸው ሼር የምናደርጋቸው የምንሰጣቸው ኮሜንት ራሱ ምን ያክል ዋጋ እንዳላቸው نعم አትናቁ። የምትሰሩትን ነገር አትናቁ። ለኢስላም ታስፈልጋላችሁ። የምትሰሩትን ነገር አትናቁ። ነብያችንም ሰለላሁ ዐለይሂ ወሰለም ተናግረዋልና لا تحقرن من المعروف شيئا ከመልካም ነገሮች ምንም ነገር አትናቅ ብለዋል። አንናቅ ለማለት ያክል ነው። ጀዛኩሙላሁ ኸይራን። አፍሪካ ቲቪን በደንብ አድርጌ አመሰግናለሁ። ወንድሜ አቡ አፍናን አንተንም በደንብ አድርጌ አመሰግናለሁ። ጀዛኩሙላሁ ኸይራን ወአሕሰነ አላሁ ኢለይኩም። طيب بارك الله فيك ሙአዝ። እንደነገርኩ ነው ከኮንትሮል ሩም አካባቢ ሳጨርሳል ባይለኝ ምን ጊዜ አንድ ሰዓት ወይ 50 ደቂቃ ሞላ ነው ያልኩትና እኔ በጣም ነው የምወደው የማከብርህ ለአላህ ብዬ አላህ Subhanahu Wa Ta'ala ብርታቱና ጽናቱን ሰጥቶ ጥሩ ደረጃ የምትደርስ ያድርግህ። ኒያህም ተማልቶ የምናህ ያድርግህ። ስራችንን አላህ ለኢኽላስ ያድርገው። ጾማቸውን ከተቀበላቸው ሰዎች ያድርጉን እያልኩኝ የዛሬውን ፕሮግራም በዙ ቋጫለሁኝ። ሙአዝ ባረከላሁ ፊክ ወይከثر امثالك ويبارك فيما عندك። طيب ክብራትና ክብራን የአፍሪካ ቲቪ ፕሮግራም ተከታታዮች እንደተከታተላችሁት የዛሬው የአፍሪካ እንግዳ ፕሮግራም ተጋባዥ እንግዳ ወንድም ሙአዝ ነዚፍ ነበር ወደ አውስትራሊያ አካባቢ። እንግዲህ አላህ Subhanahu Wa Ta'ala ጀዛውን ይስጠው። ከጊዜው ላይ ቆርሶ ለናንተ የተከታተላችሁትን ሐሳብ ወደ እናንተ ለማድረስ ፈቃደኛ ስለሆነ በድጋሚ ከልብ እንደማመሰግነው። አፍሪካ ቲቪን ለመከታተል በኢትዮሳትና በናይል ሳት እንደዚሁ በኢትዮሳት 11545 ሆሪዞንታል 45000 ሲምቦል ሬት ላይ እንታያለን። በናይል ሳት 11636 ቨርቲካል ሲምቦል ሬት 27500 ላይ ከፍ ብለን እንታያለን፣ እንደመጣለን። የዛሬ ፕሮግራም ይሄን ይመስል ነበር። በነገ በሌላ እንግዳ በሌላ ርዕስ እስከምንገናኝ እኔ መሐመድ አብዱራህማን አቡ አፍናን ከካሜራ በስተጀርባ ካለው ወንድሞች ጋር በጋራ በመሆን ነው። እስከ ነገ አስተውዲኩም። ሰላም አለይኩም ወራህመቱላሂ ወበረካቱ።